ሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? ብለሃል አላልክም? የተራበ ማብላት ነው እሱ። ኃጢአት አለው እሱ። ኦኬ፣ ማን ነው እሱ? የተራበውን እንድታበሉ ነው መንገድ ላይ አፍጥሩ ያለህ? መንገድ ላይ ማፍጠሩ መንገድ ላይ ብቻ አይደለም። ማን ነው ያለህ? የተራበ ማን ያለ? ሸሪዓው የሚያዘን እንደዛ ነው። የተራበ ካገኛችሁ አብሉ። ና ቆይ፣ መንገድ ላይ ብሎ መንገድ ላይ አፍጥሩ የተራበን ለማብላት ያለበትን ሸሪዓው ክፈት። የተራበ አብሉ የሚባል ሸሪዓ አለን ለኛ። እንደናንተን እኮ ብቻ አልጠየቅኩም። የተራበ አትብላ አይደለም። ያልተጠየቀውን አታውራ። ነብይህ መንገድ ላይ አፍጥሮ አያውቅም። ስለዚህ የተራበ አብልቶ አያውቅም ማለት ነው። ማይሆን ሎጂክ ውስጥ አትግባ። ሸሪዓውን ክፈት። የትኛውን ሸሪዓ የምትከተለው? ይኸውልህ አዳምጠኝ መጀመሪያ። ይኸውልህ ሙስሊም የትኛውን ሸሪዓ ነው የምትከተለው? የትኛውን ሸሪዓ ነው የምትከተለው? አዳምጠኝ መጀመሪያ። ላውራሽ ቁርአን ነው። ቁርአን አዞናልኛል። አታወራም። ተረት ተረት አታወራም። ወንድማች ቤቱ የተረት ተረት ቤት ሳይሆን ቁርአን አዞናልኛል። ቁርአን እሺ፣ ክፈተው። መንገድ ላይ አፍጥሩ የሚለውን ማስረጃውን አሳይ። ማስረጃ ሌላ ሲስተም አዳምጠኝ። ቆይ አንተ ምን ታርክ? ከታች አለው ምን ታርክ? ኦፎይ ላውራ መጀመሪያ። አዳምጠኝ መጀመሪያ። መንገድ ላይ ምን አሁን ሌላ ስልክ የለኝም ስላልክ ቤላ ትከፍትላለች። ጥቅሱን ብቻ የምትናገረው ቤላ እንኳን ደህና መጣሽ። ቆየኝ ኦፎይ፣ እንዴት ነሽ? ምን አባቱ ክርስቲያን አያስፈልግም ካሁን በኋላ። ጥቅሱን ንገራት መጀመሪያ። ሀሳቤን ላውራና ከዛ ጥቅሱን እነግርሃለሁ። ተረት ተረት አይደለም። ሰማንህ። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። መጀመሪያ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የእነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው። አልሰማም። ኦኬ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ፣ መልስ ያለው አለ። መንገድ ላይ አፍጥር ይቻላል አይቻልም? ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው። አይቻልም የሚሉት። ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ቢራነቱን አስበው ነው። በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ። አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ፣ ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራለህና ይቻላል በሚለው እንዴ? አይ ኦኬ፣ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ይቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንሂድ እኮ። ይቻላል የሚለው ይስማማኛል። ይቀየር ከሚለው ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን
ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ መንገድ ላይ ማፍጠር የምን አዲስ ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅህ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድን ነው አዲስ አደረገው? ኦኬ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልተሰማም እንደ ቤላ ሰማል። በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማ ያለው። ኢብራሂም ክርስቲያን ነው። ኬቤኪ ደግመህ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመህ ብልክ እዚህ ቤት ላይ ደግመህ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመህ ከላክ ቦልካለሁ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት ይለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይም ስማን አስቸገርከን እኮ። ኦኬ ነብይህ አድርጎታል ወይ ብዬ ነው የጠየኩህ። ነብዩ ባያደርገው የሚደረግ ነገር አለ አልኩህ። ኦኬ መንገድ ላይ ማፍጠርን ፈቅዶታል ነብይ? እየተጠቀምኩ ነው። ነብይ ቆይ እንደከለከሉ ማስረጃ ቆይ እንደከለከሉ ቲክቶክና በአዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ፣ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ፣ አንዴ በደንብ እንረዳዳ። የሸሪያ ማስረጃዎች ስንት ናቸው? የዲን ማስረጃዎች ስንት ናቸው? እኛ ጋር ሸሪያን ራሱ ቁርአንህም አዲስህም አያውቀውም። ስለዚህ እዛ ውስጥ አትግባ። ነብይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃዎች ስንት ናቸው? እኛ ጋር አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃዎች ስንት ናቸው? አይታወቁም። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው? አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። የምን ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? ከአንተ ጋር መግባባት ስንት ድንጋጌዎች ይወጣሉ? ማስረጃዎች በመጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ ምንሰጣችሁ አንድ አለ። ምንድነው እሱ? ሀዲስ። ሀዲሱም ደግሞ ይቆልፋችኋል። ከመሐመድ እና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር እየተሰማኝ አይደለም። እሺ ቀጥል ኢብራሂም፣ ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሀሳብህን ሳይሆን፣ ምክንያቱም ሀዲሱ ላይ ነው የምታወራው፣ አንተም ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል? አልከለከለም። መንገድ ላይ የምንቀመጠው ምን ሰክራል መስለክ? ጠጅ ጠጣ አይደለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እሱማ ገነት አይደለም። ቆይ ገነት ውስጥ ሲሆን ነው ጠጅ የምጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። ይሄ ገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ፣ ትደርሳለህ። ገነት ነው ጠጅ። አንደኛ
መንገድ ላይ የምናፈጥረው ካናዳዳክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው አይዞኝ። እኔ እንደምን እናደዳለን? ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም ሙስሊሞች? ኦኬ፣ አንዴ አዲሱን ክፈችልኝ። ቡኻሪ 62 29 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስለኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ፣ ሀዲሱ አንዴ ነበብ ቀጥሪ ቤላ አንብቢው። ነብይ ምን እንዳለ እሺ። ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ አይደል? 62 ነው ያልኩሽ። 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ? ደግመህ እንዳትለኝ ቃል መሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ መሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀል አደባባይ ትልቁ መስጂድ እንስራለን። እሱን ጠብቅ ፕሊስ፣ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ፣ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁም? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። ሰው መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። መንገድ ላይ የምናፈጥረው አዳምጥ። አላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋሁ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና መሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸው ተቀና። አዳምጥ፣ አትሳደቡ። መሽከርከር ጀመረ፣ መዞር ጀመረ። ጣዖታውያኖቹ ልብሳቸው እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስኪ አንብቢው አንዴ። እሺ ዘ ፕሮፌት ሴዳል ነብዩ እንደዚህ አሉ። ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ፣ ተጠንቀቁ በመንገድ ላይ ከመቀመጥ ቁጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አድርጊ፣ እኔ አነባዋለሁ። ኦኬ ዘ ፕሮፌት ሴድ አረብኛውን አድርገው አድርጊለት። እሺ ያው ሰንሰለቱን ትተህ አንብበው ከዚህ ጀምሮ እስኪ። አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላሂ ቡን ሙሐመድ طيب ايه ምንድን ነው የሚለው? ይሄ ነው ሰንሰለቱን ትተህ ጀምረህ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ ያው እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ ለምን ታሳልፈዋለሽ? አብዱል ከላይ ሰንሰለቱ ነው ያለው። አዲስ ጀምረ ከዚህ ጀምረ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። እሺ አርጊው። አይዋ حدانا عبد الله بن محمد أخبر أبو أمير
ከኔ አትሻልም እኮ አንተ ይቅርብህ ዙበይራን ምን ነው የሚለው መንገድ ላይ አፍጥሩ ነው የሚለው። ታዲያ አፍጥሩ የሚለውን አታፈጥሩ ይላል። ይሄ አሁን ለምሳሌ የተራባ ብሎ የሰዎቹን ስም እንኳን ሳያነብ መንገድ ላይ አፍጥሩ ነው የሚለው። አሁን ያሁኑ ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናበላ እኮ ነው የፈቀደው። አንብብ አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው። አረብኛ መደበቂያቸው ነው። ውሸት ካባቸው ነው። ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ውሸታም ነው። አንብብ እንኳ ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ ድጋሚ ይዋረድ ሲስተኛ ሌላ ነበው አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለምታቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጠኝ። ይኸውልህ ኢስላም ይኸውልህ አንደኛ ልንገርህ ኢስላም የተራበ ክርስቲያን ካገኘ ይባላል። አንብብ ያናብብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራባ ብሉ የተራባ ብሉ። እስቲ አንብበው ስታነበው እንስማ። ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይሁዳ ስማ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን አረብኛ መደበቂያቸው ውሸት ካባቸው ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገናንተ እፎይ የራስን ህይወት ትኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ወለድ። እሱን ተተስለኛ ሃይማኖት ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማትን የምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋ መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰርበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበን አብላ አይልም። ቴራዬ እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሀዲስ ተዘርዝሯል አልቋል ተብሎ ስለሚታመን መንገድ ላይ ማፍጠር መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችላለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰጠርኩ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘን ላበላ አልኩህ እኮ የተቸገረን ላበላ እስከሆነ የወጣሁት
እያልኩ። ስለዚህ መሀል መንገድ ላይ እንደ ማንኛውም ሰው ማፍጠር ትችያለሽ። እንደ ማንኛውም ሰው ማፍጠር ይችላል። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ መሀል መንገድ ላይ ሄደሽ በማይረብሽ ሰው በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም ጠይቅሽ። መንገድ ላይ ይህን ያደረጉትን ታዘጋጅልኛለሽ። እኔ ግን ነብይሽ ስለ አንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ ኬራ ነው እንግሊዝኛ ይሆንልሽ? በፈለገችው። መልካም ቀጥይ። ከመስጊድ በሚወጡበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዋል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳ። ቆይ መሀል መንገድ ላይ ትችያለሽ አቺን ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ፣ ወንዶቹ በመሀል አስፋልት ነው የሚሄዱት። በቃ ከሆነ ከምትሻሽ ከወንድ ጋር አዎ ማይበቃ ማን ያለሽ? ይሄ አይበቃም ያለሽ ነብይሽ ብሏል። እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄድ አትችሉም ነው ያለው? የተቀመጠለው ላለመተሻሸት ነው። ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷት አንብበው እና ተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚያ አትቅጠፊበት፣ ነብይሽ የተናገረውን አለሽ እህታችን ከሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክለት። እያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን ስታዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን
ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። ጥግ ይዞ ነው አስባል ከግድግዳ ጋር እየተጋጨ እንግሊዝኛው የምታነቢው ፕሊዝ ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃቸው አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊስ ጣልቃ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴመራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጥጓን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን ዳመጣ ኢድሪስ። አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየ እኮ። እሺ ቀጥል። ይኸውልህ አንደኛ ይኸውልህ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ እፎይ ችግር ይሄ እኮ ነው ወላሂ ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሀሳቡ ላይ ሀሳቡ ሐዲሱ ላይ ከግንብ ጋር መጋጨቱ ያስቀናኛል በጣም ከግንብ ጋር መጋጨቱ ያስቀናኛል። አዎ እውነቱ እየመረረ ዋጣው። እሺ ነጁዬ ከግንብ ጋር እየተጋጨች ነው የምትሄጂው። ነጁ እጋጫለሁ፣ እጋጫለሁ። እርሳቸውም ሱና በምን ለመከተል እጋጫለሁ። ገደል እገባለሁ። ገደልም ትገቢያለሽ ከእሳቸው ለመጋጨት ለመስማማት ብለሽ? አዎ ገደል እገባለሁ። እሳቸው ገሃነምስ ትገቢላቸዋለሽ? እገባላቸዋለሁ። አዎ ስለዚህ እሳቸው ላዘዙሽ ለእሳቸው ብለሽ ገሃነም ትገቢላቸዋለሽ? እገባለሁ። አዎ እገባለሁ። ስለዚህ መሀል መንገድ ላይ አስፋልት ላይ አትሂዱ ሴቶች ከግንብ ጋር እየተጋጫችሁ ሂዱ ስላሉ፣ ስለዚህ እሳቸውን ትእዛዝ ለማክበር ብለሽ ሂድ ወተሽ ከግንቡ ጋር እየተጋጨሽም ትሄጃለሽ የእሳቸውን ክብር ብለሽ? አዎ እሄዳለሁ። ኦኬ ታዲያ ምን ቀረሽ እኮ ኦልሬዲ ገሃነም እኮ ገብተሻል። እህታችን መሐመድን ስለምትከተይ ገሃነም እንገባለሁ ስላልሽ አብረሽ እኮ ታገኘዋለሽ። እገባለሁ አልኩኝ እኮ እኔ እሳቸውን ለመከተል እገባለሁ። መግባትም ካለብኝ እገባለሁ እኮ። ገብተሻል ኦልሬዲ እኮ የነገርኩሽ ነው ገብተሻል። ምክንያቱም ምን ይልሻል መሰለሽ ነብይሽ ሱራ 1971 ላይ ሱረቱ መርየም ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ ሁላችሁም ገሃነም ገብታችሁ ነው የምትወጡት የሚል አስተምራለሽ። ሁልሽም ገሃነም ትገቢያለሽ፣ ትቃጠያታለሽ። ምን አገባት? እንቃጠላለን። ያንን እንጨት በአንገቴ ላይ ተሸክሜ ከሚሄድ ገሃነም ብገባ ይሻለኛል። እውነት ብለሻል፣ እውነት ብለሻል። ይሄንን መስቀል የሚሸከመው አጋንንት ያልተጠናወተው ሰው ነው። አንቺ ደግሞ አጋንንቱ ተጠናውቶሻል። ማሜ ተጋብቶብሻል። መስቀሉ ትርጉሙ ምንድን ነው ተብላችሁ ስትጠየቁ ኃይላችን ነው የምትሉት። ትርጉሙ ምንድን ነው? እስኪ የመስቀሉ ትርጉም ምንድን ነው? ያው ምክንያቱም የአጋንንት የተቀጠቀጠበት ስለሆነ አንቺ ደግሞ የአጋንንትን ምስክር የምትቀበይ ስለሆንሽ ያስጨንቃችኋል መስቀል። ኤኒዌይስ ግን ዮሐንስ ወንጌል ምዕራፍ 3:16 እንደሚናገረው በልጁ የማያምን ዘላለም ሕይወት እንደሌለው ይናገራል። ሰው በልጁ የሚያምን ግን በልጁ የማያምን ዛሬ እንደተፈረደበት አሁን እንደተፈረደበት ይናገራል። ስለዚህ አዎ ገሃነም እገባለሁ ለመሐመድ ብዬ በክርስቶስ የማያምን ሁሉ ገሃነም ገቢ ነው። የማን ልጅ ነው እሱ? የአብ ልጅ ነው እሱ።
አዳምጪ። እኔስ ወደ ቶፒኩ አንድ እንመለስና እህታችን ምንድን ነው ያለችው? ነቢያችን ካለ ከግንብ ጋርም እየቢሆን እየተጋጨውለት ሄዳለው። ነቢያችን ካለ ጋነምም ለመግባት ለሱ ከሱ ጋር ሆኜ ዝግጁ ነኝ። ጋነምም ቢሆን ይስማማኛል ነው። ሰው ምርጫውን እንግዲህ የምንከለክለው ነገር አይኖርም። ሰው የወደደውን መምረጥ መፍቱ ስለሆነ ማለት ነው። የወደደውን የመምረጥ መፍት አለ ማንኛውም ሰው። አስቸጋሪ ነው ለምን መረጥክ ብለን ስለማንል ማለት ነው። ለምን መረጥክ አንልም፣ መምረጥ መፍት ስላለው እና ከግንብ ጋር እየተጋጨች ግን ታውቃለህ፣ አላህ እስልምናን ይስጥክ ብዬ ዱዓ አደርግልሃለሁ። እውነትሽን ነው። አላህ ያድንክ ብዬ እውነትሽን ጋነም መግባት ፈልጋለሁ እኮ አንቺ ራስሽ አልሽን እኮ ለእኔ ለምን ጸሎት ታደርጊያለሽ? እህታችን ውዴ ማግባት ፈልጋለሁ እኮ አላልኩም። እኔ እርሳቸው ካዘዙኝ መግባትም ካለብኝ እገባለሁ ነው እንጂ አልኩት። እኔ እኮ ጀነት እንደምገባ እኔ እርግጠኛ ነኝ እኮ በአላህ ስለማምን እኔ መስቀል አንገቴ ላይ አልተሸከምኩም፣ ፍጡርን አላመለኩም፣ ማርያም ጎርጊስ ምናምን አላልኩም። የኔ ቆንጆ መሐመድን ታመልኪያለሽ፣ እሱ ደግሞ ፍጡር መስሎ ነበረ። መሐመድን ትከተያለሽ፣ እሱ ፍጡር መስሎ ነበረ። እሱ ብቻ ሳይሆን ያችን ጥቁሯን ድንጋይ ያችን ጥቁሯን ድንጋይም ደግሞ እንዳረሻች። ያቺ ጥቁሯ ድንጋይ በፊት ሴቶች እንዳንቺ ቆንጆ ቆንጆ ሴቶች ፔሬዳቸውን ይቀቧት ነበረ። ልክ እንደ ቅባት ፔሬዳቸውን ይቀቧት ነበረ። አሁን ደግሞ በሴት ማህፀን ቅርጽ ተሰርታ ወንዶች ናቸው አሁን ቅባት የሚቀቧት፣ ዘይት ምናምን ነገር ይቀቧታል። እሷን ሄደሽ ሟሟ ስትያት ገነት ትገቢያለሽ። አሁን አንድ የተረጋጉ በደንብ አስተውሉ። እየተመለከት ነው ያለ ነው ምንድነው? እሱ የጎዳና ላይ አፍጥር፣ ልብ በሉ፣ የጎዳና ላይ አፍጥር የሚል እንደዚህ በማስ ከተጀመረ አሁን 5 ዓመት ሆኖታል። 6ኛ ዓመቱ ነው። ዑለማዎቹ እኔ እስከማውቀው ድረስ አሁን እያሉ ያሉት አይቻልም። ጥቂት ሶሻል ሚዲያውን የያዙት ወጣቶቹ ናቸው። በኦርቶዶክስ አደባባይ በዓላት ቅናት አይናቸው ደም የለበሰ እነሱ ናቸው። እኛ መቀጠሉ ደስተኛ ነን። ምክንያቱም በየጊዜው እስልምና አድ እያደረገ ሃይማኖቱ ላይ ዲቨሎፕ የሆነ ሃይማኖት እንደሆነ ደጋግመን ስንናገር ሰው አይረዳም ነበር። ይኸው በእናንተ እድሜ እንኳን አዲስ የፈጠሩት በዓል አለ፣ እንደዚህ አይነት ስርዓት አለ። ሼክ አልባኒ ከ50 ዓመት በፊት ነው ሀዲስን ግሬድ ሰጥቶ ዳይፍ ሳይ ያለው የዛሬ 50 ዓመት ነው። እሱ ስንነግራችሁ ሜይ ቢ 50 ዓመት ያልደረሳችሁ ትንሽ ሊረዝምባችሁ ይችላል። በአዳንድ በቃ ከሰሮነች ታታ ብያረች ተማሪ ከ50 ዓመት ደግሞ ይኸው የዛሬ 5 ዓመት የተጀመረን ስርዓት ደግሞ አመጣንላችሁ። ቁርአናቸው ሲጻፍ ታስታውሳላችሁ። አንድ ሰው ተነጋገሩ፣ 3 ሆነው እንዲያርገን እንጻፋሉ፣ ይህንን እንጣሉ፣ ይህንን እናካተዋሉ። 1-3 ሆነው ወሰኑ ማለት ነው። ሀዲስ ሲሰበሰብ እንደዛው። ስለዚህ የሆነ አንድ 3 ምናምን የሆኑና ጉባኤ ብለው ደግሞ ይጠሩታል እኮ 3 ሰዎችን። ከዛ አንተ እንደዚህ አድርገው ከከሌ ጋር ያኛው ቁርአንን ያኛው እንደዚህ አድርገውና ይሄንኛው እንደዚህ ብለህ ጻፍ። እንደዚህ እያለ የመጣ ሃይማኖት ነው። 2-3 ሰዎች የሆነ ነገር ያነሱና እንዲናድርገው እንዲሁን፣ ከዛ በኋላ ሃይማኖት ሆኖ ይቀጥላል። የፊቅ ትምህርት ቤቶቻቸው መዛቦቻቸውን ይኸው 4ቱ መዛቦች እነሱም ከጊዜ በኋላ የመጡ ናቸው። አሁን ህግ የሚወጣባቸው የህግ ትምህርት ቤቶቻቸው ከጊዜ በኋላ የመጡ ሰንበዲ ይመጣና እንዲህ ብሎ ህግ ያወጣል። ከዛ በኋላ ሐንበሊ እኮ እንዲህ ብሏል፣ ማሊኪ እኮ እንዲህ ብሏል፣ ኢማም አሽራፊ እንዲህ ብሏል። መቼ ነው የመጡት? ትናንትና። እነሱም ከ100 ዓመታት በኋላ ቁርጡቢ እንዲህ ብሏል፣ ኢማም ጠባሪ እንዲህ ብለዋል። መቼ ነው የመጡት? ከ300 ጠባሪ ከ300 ቁርጡቢ፣ ከዛ በኋላ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል። መቼ ነው የመጡት? ታውቃላችሁ ኢብኑ ከሲር እንዲህ ብለዋል። መቼ ነው የመጡት? ከ600 ከ700 ዓመት በኋላ ሸይኹል ኢስላም ሙሐመድ አብዱልዋሃብ ታላቁ የሙስሊሙ ሊቅ እንዲህ ሀዲሱን እንዲህ ብሎታል። መቼ ነው የመጣው? የዛሬ 200 ዓመት የነበረ ሰውዬ ሙሐመድ ከሞተ ከ1200 ዓመት በኋላ ዳሩ ሰላም ይህንን ግሬዱን ዳይቭ ብሎታል፣ ሰሂህ ብሎታል። የሀዲስ ታላቁ ሊቅ እብን ሐጀር አልአስቀላኒ እንዲህ ብሎታል።
አልባኒ እንዲህ ብሎታል። መቼ ነው የመጣው? ነብይህ ከሞተ ከ1300 ዓመት በኋላ። እምነቱ የተመሰረተው እንደዚህ ነው። በቃ በየጊዜው ማለት ነው። በየጊዜው እንትን የሆነ ነገር ቻሌንጅ ሲመጣባቸው የሆነ ነገር ያስወግዳሉ። አዲስ ነገር ሲያዩ ደግሞ እንዲህ አድ ያደርጋሉ። እምነቱ በእንደዚህ አይነት ሁኔታ የቀጠለ በእንዲህ አይነት ሁኔታ ይቀጥላል። ኦኬ ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በመጀመሪያ እኔ የሚለው ነገር ያው ይሄን ሚውት የምታደርገኝ ነገር እሱን አቁምና ያው በመጀመሪያ ያው በመረጃ ብናወራ ይሻላል። እኛም ደስ የሚለን እሱ ነው። እኔ የሚለው ሚውት አታድርገኝ። በመረጃ ስላልክ ቀጥታ ለምታወራት ሁሉ መረጃ ጠይቃለሁ። አዎ ትጠይቀኛለህ፣ የፈለከው ነገር ጠይቀኛለህ። በመጀመሪያ ማለት እኔ ለውራቆል በመጀመሪያ አንተ ክርስቲያን ነህ ካይን መጠየቅኩና የምታወራው። ስለዚህ ለምታወራት ሁሉ በደንብ አስበው። ቆይ ለምታወራት ሁሉ መረጃ ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባም እንደምን አንዴ ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም፣ አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለች፣ ችግር የለም። ቶፒኩ ላይ ካላወራ ምን ልትሆን መጣ? ያወራለሁ። እኔ ለማውራት ነው የመጣሁት፣ ግን ያው ስለዚህ ቀጥላው። አሁን ምንድን ነበረ እስካሁን ሳወራ የነበረው? ሰምተዋል? አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደለችም። በመጀመሪያ ማለት ነው የምታወራው። ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ። አንተ ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ። እኔ እንትን ስልህ በመረጃ ነው የምናወራው። በመረጃ ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር? ኦኬ መዲና። ኦኬ መካ ሄደሻል? መካ አው ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። አው ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ተመሻሻል። ያችን ጥቁር ድንጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ? ዩቲዩብ ላይ አለ? አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ። እሱንም ስትጋፊ ማየት አለብን። እኔስ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም። በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። አዲስ ፈጠራ ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት ይከታል። መሐመድ ምን ብሏል? አንዴ ኢድሪስ መሐመድ ምን ብሏል? ሴቶች በመንገድ በመሃል ላይ መሄድ አልተፈቀደላችሁም። ስለዚህ ጥጋችሁን ያዙ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆየች። ሰላም ነው? ይመስገነው። እንዴት ነው? ስለ ኢየሱስ ማወቅ ፈልጌ ነበር፣ ስለ ኢየሱስ እና ስለ ማርያም። ኦኬ፣ ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። እንደዛ ከሆነ ኦኬ። አብዲ ከዲር ነው። ኔትወርክ ይመስለኛል ቅድም እያስቸገረ ነበር። ከዲር ከድር አብዲ አህመድ ወይንም እንደዛ ነገር። እሺ ሙባረክ ቀጥል። እሺ ሰላም ብያለሁ። ይመስገነው። እንኳን ደህና መጣ።
አለን አንተ መቼ ነው ጀስት ላይክ ማለት ቤት ከፍተሃል ቤት ብለህ ነው የምታስበው ሰው እንድጠይቅ ሁኔታዎችን ማመቻቸት ነው በየቀኑ የሆነ አንድ የሙስሊምን ትመልሳለህ ወይንስ ታለቅሳለህ ታለቅሳለህ የትኛውን ነው የምመርጠው እኔ አንድ ጥያቄ ነበረኝ ትመልሳለህ ወይንስ ታለቅሳለህ አይሰማም ምን አልከኝ ትመልሳለህ ልታለቅስ ነው የገባው ሶፍት እናቀብል እያሉ ነው ማልቀስ አይደለም ኦኬ ማልቀስ ካልሆነ የጎዳና ላይ ኢፍጣርን ትደግፋለህ እሱ በሁለት ይከፈላል በመጀመሪያ እኔ በሺ የሚከፈል ምን አገባኝ አልጠየቅኩህም ኢፍጣር በስንት ይከፈላል ብዬ አልጠየቅኩህም ምን ደግፈው ማን ደግፈው የሚደግፉት አሉ ማይደግፉት አልጠየቅኩህም ያንተን አቋም ነው የጠየቅኩት እንጂ ሳላውቀው ቀርቻለሁ እኔ በበኩሌ አልደግፈውም የጎዳና ኢፍጣርን አልደግፈውም ኦኬ የሚደግፉ መዛቦች አሉ እንደዚህ መንገድ ላይ አፍጥሩ የሚሉ ሐዲስ አለ እኔ የለም ኦኬ መንገድ ላይ አፍጥር የሚል ሐዲስ በሌለበት ላይ አዲስ ፈጠራ ነው ማለት ነው አንተ አሁን ፖለቲካን ደግሞ ተስር ያሉ ሰዎችም እንድረዳ ሌላ ጊዜ አህብችን ታስገባና ወገን እያደረክ ሌሎች ኖርማል እስላሞች ላይ ትቃወማል አይደል ዛሬ ደግሞ ወዴት ሄዱበት ታዲያ ወዴት ሸሹበት እነሱ ናቸው ይህንን ድርጊት የሚያደርጉት ሐባሾች ናቸው አደባባይ ላይ የሚያፈጥሩት ያስ ሐባሾች ናቸው መንገድ ላይ የሚያፈጥሩት ቀደም የከፈትኩትን የሰራሁትን ቪዲዮ እንዲያሳየን ቤላ ክሽ ሐባሾችም ይቃወሙታል ይሄንን አይደግፉትም እናንተ ናችሁ ይሄን የምትተገብሩት ከነሱ በላይ እናንተ ናችሁ ብቻ አሁን አይ የእናንተዎቹ የሚቃወሙት እንዳለ አውቃለሁ ትልልቆቹ ኡስታዞች የእናንተዎቹ ይቃወሙታል ዋብዮቹ ትልልቆቹ ለሞቹ ይቃወማሉ አጥብቀው ነው የሚቃወሙት ሐባሾቹ ግን ይሄንን አይደግፉትም እስከማረው ድረስ ዋብዮቹ ናቸው ይሄንን የሚያደርጉት ኦኬ እንትኑ ላይ አድርጊው የአቡበከርን የኡስታዝ አቡበከርን ትንሽ አሳልፊውና ከሼክ እንትና ማመዘይ የማን ነው ቪዲዮ ይሄ ቪዲዮ የማን ነው አዳምጥ ኦኬ ትንሽ እሳቸውን አሳልፊው ምንድነው ፓኒክ የምታደርገው ተረጋጋ ቆይ የማን ነው የምልህ ይሄኛው ቪዲዮ እየከፈተች ያለችው የሐባሾችን ልናሳየህ ማን ነው የሰራ ቪዲዮን እኔ ነኝ የሰራሁት ማን ነው የሰራ ቪዲዮን አንተ በፊልተር ምን ይሄን አንተ ሌላ ሰው ነው ይሄ ምን አገባ ማንም ይሁን አሁን ቪዲዮ ሌላ ሰው ይሁን ሌላ ሰው ነው የሰራው እሺ አይደለም ምን ቪዲዮ የሰራው ተረጋጋ ፓኒክ አታርግ አዳምጥ እኮ ነው አይደለም በቃ ችግር የለውም እናንተ ልታገባኝ ፈልጋለህ አትጨነቅ አይዞህ ሊያገባኝ ፈልገው ነው እንደ ነብዩ ወንድ ልጅ ቢንግ ቢንግ ሙይተት አድርገኝ እንደ ነብዩ ቢንግ ቢንግ ተረጋጋ አዙጥ ነው ማን እንደሰራኝ ልትነግረኝ አዳምጥ ታደርገኝ ነው የምልህ አዳምጥ ቆይ ነብይህና እንደ አንተ አዙጥ ነህ እንደ አዙጥ ሸደው ነብይህን ይሄ አንተ አይደለም ቪዲዮ ማን ከአንዳንድ ፎቶዬን ሲያዩ ሻፈደ ማለት ነው ነብዩን አዙጦች ቂጡን ጠልዘውት ምን አለ መሰላችሁ ለሊት ሲመጣ አልቻልኩም ማመመኝ ኡፍ ብሎ እንትና ላይ ተቀመጠ ማለት ነው ተኛ እሱ ላይ ጭኑ ላይ እኔስ አዙጥ እንደጠለዙት እናንተም እንደዛ ወንድሜ ይቅርታና የሚያጠቁሩትን መልካም ነው የሚያጠቁሩትን እሺ ፎዚያ ተመለሽ አንዴ ክፈችው አንድ ጊዜ እፎይ አሁን ኧረ በእናታችሁ አንዴ ቆይ ማስረጃውን አሳይ አንድ ያራ ቪዲዮ ይታይ ይህ ጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጉበት ነው ስትለው ሰዋብ ያለው ታላቅ ስራ ይባላልና ሰዋብ ነው የሚፈልገው
ነቢዩ አላደረጉትም። መልካም ቴንኪው። ነቢዩ አላደረጉትም፣ አይደገፍም፣ አይቻልም። አይኖስ በደንብ አስተውሉ። ሀባሾቹ እስከ ማዕቀው ድረስ ይህን አይደግፉትም። ምንድነው እሱ? ስለዚህ እነሱ የሉም። መንገድ ላይ ስታር ማለት ነው ያልተፈቀደው ያልፈለጉት። ኦኬ ያ መንገድ ላይ ማፍጠር የመንገድ አፍጠር የሚባለውን አይደግፉትም። አንድ ጊዜ አሁን ተዋራ ስለነበረው ማስረጃ ኧረ በእናትህ ኢድሪስ በእናትህ አንድ የሚታ ቀጥልስ ሜቢ ያው ነቢያችን ስላላደረጉት ያንን ነገር ምናምን ብለው ሐዲስ ላይ አምንተን ስላልተማረ ነው እንጂ ያው የመንገድ ላይ ፍጣር ኖርማል ነገር ነው። እንደውም ማነው ኖርማል ያደረገው? አይ በሌላ ወይና በሌላ ህሊና ባለው ወይ ስታስብ ማለት ነው ደስ ይላል። ቤተሰቡ መስተጋብር ይፈጥራል። ስለዚህ ህሊና ስለሌላቸው ነው ዑለማዎች አይቻልም ብለው የከለከሉት። የአንተን ያህል ህሊና አተው ነው አይቻልም ያሉት አይደለም። ህሊናማ አላቸው ሳይኖራቸው መቼም አስተምሮት አብደሬ ሚታርክ ምን አይነት ባለጌ ናቸው ግን! በኢየሱስ ሚዩት አደረግኩ። ለምንድን ነው የምረብሸው? ጣልቃ ገብተህ የአንተን ቦቲ ጫማ ስታወልቅ መስማት አለብን። አሁን ምን አይነት ቆሻሻ እንደሆኑ ማለት ነው። ስርዓት ያልፈጠረባቸው ረደዘ ቀጥል እየነገርኩ ማይኩን እንደገና ያነሳል። ቀጥልሽ እና በቃ እንትን ነው ያው ምንም እኔ ክፋት አለው ብዬ አላስብም። ቁርአን ላይ ባይገለጽም ከእንደገና ደግሞ ያው በነቢያችንም ሰለላሁ ዐለይሂ ወሰለም በኩል ስላልተተገበረ ምንም ክፋት ያለው ብዬ አላስብም። ያው እንደውም የህብረተሰብን መስተጋብር ፍቅርን ከክርስቲያን ወገኖቻችን ጋር ያለውን መስተጋብር እና ብዙ ነገሮችን ነው የሚያፈጥረን። ክርስቲያኖችን እንዴት ነው እሱ መንገድ ዘግተህብኝ እንዳልሄድ አድርገኸኝ መንገዴን ነጥቀኸኝ እንዴት ነው እሱ አሪፍ ነው የምትለኝ? በዛ በኩል ማየት ሳይሆን እንዴት መሰለህ አሁን ለምሳሌ የገብርኤል ጊዜ ከድር ጀዋር ድሬዳዋ ለምሳሌ አሁን ምሳሌ ልስጥህ። የቁልቢ ጊዜ ብዙ ነገሮች ነው የሚያደርግላቸው። ገባ አይደለ? እሱ ሌላ ጉዳይ ነው። በመጀመሪያ ደረጃ እሱንም ሰፖርት ሃይማኖቱም ሀቢብ ፐርሰናል ብትጠይቀኝ እኔ ይሄ ጤናም አይደለም መቻቻልም አይደለም። ሙስሊሙ ልክ ለኦርቶዶክሱ ዓመት በዓል ጠብቆ የሆነ ስጦታ እንትን ማለት ምናምን ጤናም አይደለም። አታድርጉት። እኔ አንተን ለመውደድ አንተን ለማክበር የኔና ሃይማኖት እየመጣ እዛ ጋር ዳቦ ውሃ ስለሰጠኝ አላከብርም። በዚህ አይደለም ፍቅር የሚመጣው። ሃይማኖት ላይ ቢዳ እየፈጠርክ ነው፣ ምንፍቅና እየሰራ ነው። እኔም ደግሞ ልክ አንተ በዓል እየመጣውኝ እንደዛ ማደርግ ከሆነ ይህ ፍቅር ሳይሆን ፉገራ ወይም እንትን ማድረግ ዲሲቭ እያደረግኩ ነው። እኔም እንዳደርግልህ አትጠብቅ፣ አንተም አታድርግልኝ። ከቸገረ እንዲሁ መረዳዳት ይቻላል። ሃይማኖትን ተገና አድርገህ ካሜራ ደቅነ እንደዚህ ያደረግኩት የካሜራ ደቅነ ይኸው ዛሬ እኔ ያስፈጠርኳቸው ምናምን ነገር ምናምን፣ ይሄ ማስመሰል ማጭበርበር ነው። የተቸገረ ካለ ሜይ ቢ እንዲሁ ዝም ብለው ሊረዳዳ ይችላል። ግን ይሄ ዛሬ እንትን አደረግኳቸው ልክ ከመስጊድ ስትመለስ እንትን ይዤ ምናምን ነገር ማስመሰል ነው። አንተም ደግሞ እንድታደርግ ሃይማኖትህም አይፈቅድልህም። ከጥመት ጋር መተባበር ነው የሚልህ፣ ይከለክልሃል። አይደለም ልብ እዛ ውስጥ ዲቴል ባልገባልህም ለቀለል አድርግልህ። ድምፅህ ትሆንህ ደስ ስላለኝ እንካ አፍጥር እንካ እንደዚህ አድርገህ አይምን በዓልህን አክብር ብለህ ስጦታ መስጠት አይፈቅድልህም ሃይማኖት። ሽርኩን እንዲቀጥል አድርገሃል ብሎ ይከለክልሃል ሃይማኖት። መቃወም ነው እንጂ ያለብህ ጭራሽ አፕሪሼት አድርገህ ስጦታ ምናምን እየሰጠኸው እንድትል አይፈቅደውም። ስለዚህ ይህንን ፖለቲከኞች የሚሰሩትን ተዋቸው፣ እነሱ ይኖር አድርጋቸው። ማህበረሰባችን ግን ገጠሩ ክፍል ላይ ሊረዳዳ ይችላል። በመልካም ቅንነት አስተምሮቱን እንዲቴል ባለማወቅ እናት አባቶቻችን ላይ ያደርጉት ይችላሉ። እሱ በዋህነት ለፈው። ይሄ ለድራማ ፖለቲከኞች የሚያደርጉትን እሱን ተው። ስለዚህ ምንድነው እሱ ዋናው ነገር። ወደ መንገድ ላይ አፍጠር ስንመለስ አንድ አዲስ እንመልከት እስቲ። ማለት ሙስናድ አህመድን አንዴ ሜይ ቢ ቤላ መክፈት ትቻለሽ። ሙስናድ አህመድ 217ን እችን አዲስ ያት እስቲ። ነቢዩ እንዳላደረጉት ተግባብተናል። ሰሃቦቹም አላደረጉትም። ብዙ ጊዜ ካየ ቢዳ የሚባለው ነቢዩ ያላደረገውና ሰሃቦቹ ያላዘዙት ከሆነ ጥመት ነው። ያ ጥመት ነው። ጥመት ደግሞ
ገሃነም ይከታል ብሎ ተናግሯል። መንገድ ላይ ቅድም ሙሐመድ መንገድ ላይ መቀመጥን እንደከለከለ አይተናል። መንገድ ላይ አትቀመጡ እንኳን ብሏል። ስለ ሃይማኖት እያወራን ነው ቢሉት እንኳን ነው መንገድ ላይ መቀመጥን ከልክሎታል። ከዛ በኋላ ደግሞ ሳቦቹ ዑመር ምን አለ? መንገድ ላይ ስለ መስገድ ምን አለ? እችን አዲስ እናንብባት እስኪ። ቀጥይ እንትና ገለ እሺ Okay, I heard Umar giving a kutab and he said, "Yeah, Umar እንደዚህ አለ the messenger of Allah built this mosque ይላል። ነብዩ ይህንን መስጊድ ገነቡ and we the muhajirin and ansar were with him ሙሃጅሮችና አንሳሮች ከእርሱ ጋር ነበርን ይላል። if it gets too crowded በጣም crowded ከሆነ ብዙ ሰው ከበዛበት ማለት then let one of you look በደንብ አስተውል። እዚህ ጋር አሁን መንገድ ላይ መስገድ ቢቻል ኖሮ እችን አዲስ በደንብ አስተውላት። ሁጥባ ላይ ነው ዑመር ሁጥባ እየሰጠ ነው። ሁጥባ በሚያደርግበት ሰዓት ላይ መስጊዱን እኛና አንሳሮች እንዲሁም ሙሃጅሮች ነው የሰራ ነው አለ። ብዙ ሰው ይሰበሰብበታል ማለት ነው አይደለ? እና በጣም ብዙ ሰው ከበዛ ግቢ ውስጥ አንተ ምን ልታስብ ትችላለህ? መንገዱ ላይ ሞተው መስገድ ይችላሉ የሚለውን ነው የሚያስይዘው። ሀቢብ ያ ቀጥል፣ እየሰማን ኦኬ፣ ቀጥይ ቤላ። እሺ if it gets too crowded በጣም crowded ከሆነ then let one of you prostrate on his brother's back አንዳችሁ በወንድሞቻችሁ ጀርባ ላይ ሰገዱ and he saw people praying in the street ከዛ በኋላ አንዳንድ ሰዎች መንገድ ላይ ሲሰግዱ አየ። ከዛ ምን አላቸው? pray in the mosque መስጊድ ውስጥ ስገዱ አላቸው ማለት ነው። መንገድ ላይ ሲሰግዱ ሲያቸው አየ። በደንብ አስተውል። መስጊዱ በአንሳሮች በሙሃጅሮች የተሰራ ስለሆነ ሰው በጣም ከመብዛቱ የተነሳ መንገድ ላይ ሲሰግዱ አየ። ምን አላቸው ዑመር? የወንድሞቻችሁ ጀርባ ላይ ስገዱ፣ መንገድ ላይ እንዳይሰግዱ ነው። በእርግጥ ለምን መሰለህ እንደዛ የተባለ? ወንድ ልጅ ሲጀመር ግዴታ ነው መስጊድ ሄዶ መስገድ በእኛ እምነት ማለት ነው። ገባረለ? ታዲያ ሴቶች ናቸው እንዲ አሁን መንገድ ላይ የሚሰግዱት? አይደለም፣ መንገድ ላይ መስገድ ሳይሆን ሴቶች ሲጀመር ግዴታ አልተደረገባቸውም። ገባ አይደለም? አሁን እኮ መንገዱን ስግደት እኮ እያወራን እኮ መንገዱን እኮ ነው እያወራን፣ መንገድ ላይ ስላለው ስግደት እያወራን ነው። መንገድ ላይ ያለ ስግደት ይቻላል ስላልክ እኮ ነው። ነቢዩ ባያደርገውም ሳቦቹ ባያደርጉትም ይቻላል ስላልክ እኮ ነው። መንገድ ላይ ስግደት የሚሰግዱት ሴቶች ብቻ አሉም ወንዶቹም የሚሰግዱት። የሴቶቹን ደግሞ ቅድም አይተናል። መንገድ ላይ መሀል መንገድ ላይ መሄድ እንኳን አይችሉም። ሲሰግዱም ስናያቸው መሀል መንገድ ላይ እየሄዱ ነው። ሰግደውም ሲነሱ በመሀል መንገድ ላይ ሲሄዱ ነው የምናያቸው። ነቢዩ ደግሞ ምንድን ነው ያለው? ለእናንተ በመሀል መንገድ ላይ መሄድ አልተፈቀደላችሁም ነው ያላቸው። ለምሳሌ ማለት ነው እዚህ ጋር አሁን ያወራችሁትን በአማርኛ ካለ በአማርኛ ልትተረጉሙ ትችላላችሁ? እሺ ተርጉሚላት ቤላ፣ ኢንተርፕሬት አድርጊው ጀመና ሄደ በአማርኛ። ኦኬ እሺ ተርጉሚላት። ምን አልከኝ ወንድም ሀቢብ? ቀጥል። ምን እንዳልኩ ሰማ። አሁን ለኢዳችን ጊዜ ማለት ነው ሙሉ እዚህ ውስጥ አንድ ሀገር ውስጥ የምታየው ሙስሊም በሙሉ ወይ ተራራ ላይ ወጥቶ ይሰግዳል፣ ወይ ደግሞ የተከለለ ቦታ ላይ ወጥቶ የሚሰግዱም አሉ። ያ ቦታ ሲሞላ መንገድ ላይ ይሰገዳል። ታዲያ እሱስ ክልክል ነው የሚል ቁርአን አለ ታመጣለህ? አሁን እኮ ሀዲሱን እኮ አሳየነ። ሀዲሱ እኮ ወንድምህ ጀርባው ላይ ስገድ መንገድ ላይ አትስገድ እኮ እያለህ ነው ዑመር። ከዑመር በላይ የምትከተለዋል? ኦኬ እንደዚህ ይላል ዑመር። ሀዲሱን አንብበው። እሺ አንብበው። እሺ ቀጥል። አይታይም እንዴ? በደንብ አስተውል። ዑመር ሁጥባ ሲሰጡ ሰምቼ ሰጠ ነበረ። ከዛስ እንዲህም አሉ። ሁጥባቸው ላይ እንደዚህ ብለው ትእዛዝ ሰጡ ማለት ነው። ያላ መልእክተኛ ይህንን መስጂድ ሰሩ፣ እኛ ሙሃጅሮችና ነሳር ነበርን። መስጊዱ ሲሰራ አንሳሮችና ሙሃጅሮች አብረው ነበሩ ከነቢዩ ጋር። በጣም ከተጨናነቀ በትንሽ አለ መስጊዱ ሞልቶ ከተጨናነቀ ከእናንተ አንዳችሁ በወንድሙ ጀርባ ላይ ስገድ፣ ተዛዝለህ ትሰግዳታለህ። በጣም ከተጨናነቀ ማለት ነው። በወንድሙ ጀርባ ላይ ስገድ። ሰዎች በአንድ ወቅት
መንገድ ላይ ሲሰግዱ አይቶ ሶሪ መስጊድ ውስጥ ስገዱ። መንገድ ላይ አትስገድ ነው፣ ጀርባው ላይም ቢሆን ስገድ። ሜቢ ፎዚያ ነች ወደ አማርኛ አለችው። አየሹ ፎዚ አየሁት። ያ ስለዚህ ይሄ የሚያሳየው መንገድ ላይ ስለተከለከለ ነው። መንገድ ላይ አትቀመጡ አለ ነብዩ፣ አይቻልም ብሎ ከለከለ። ዑመር ደግሞ ሰሃባ ነው። ጀርባ ወንድም ጀርባ ላይ ስገድ፣ ተተጨናነቀ መስጊዱ። መንገድ ላይ የሚሰግዱትን ተመለሱ ወደ እንትኑ ስገዱ፣ ጀርባው ላይ ወንድም ጀርባ ላይ ስገድ። ስለዚህ ከጊዜ በኋላ የመጣ ስርዓት ቅድም ምን ብለናል? ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ጋነም ይከታል ባለው መሰረት ፈጠራ ነገር ሁሉ ጋነም ነው ማለት ነው። ሳቦቹ የሚቻል ቢሆን መንገድ ላይ መስገድ ቢቻል ነው ቢሆን ኖሮ የወንድም ጀርባው ላይ ስገድ ከሚል አይ በቃ እዛው መንገዱ ላይ ስገዱ ለምን አይላቸው ነበር? እኔ አሁን ያህል ነበረም ጥያቄ ማለት ነው ልጠይቅ የገባሁት። ትጠይቂያለሽ? እሺ ቆይ አንድ ቤላ ቀጥይ። አይ ተርጉሙት ያለችው እሷ ስለሆነች ነው። ፎዚናት ይሄንን ሐዲሱን ተርጉሙት ያለችው እሷ ነው። ሽላታል ነው አዲሱ ይላል። እሺ ሌላ ጥያቄ የለም። አይ ለማንኛውም ሀቢብ የተጠየቀ የነበረው ምንድነው መሐመድም ያላስተማረው ኦኬ ሰሃቦቹ ያላደረጉትን ነገር የመንገድ ላይ ኢፍጣር ማድረግ ይቻላል ወይ ነው። ይሄ ነገር ትክክል ነው ወይ? አስተምሮቱ ከየት መጣ ነው የተጠየቀ የነበረው። አባባሉም ጥያቄም በደንብ ተረድቼው ለገባሽ አይደለ? አዎ ቀጥል። ሰው እኔ ይኸውልሽ ብዙ እንትኖች አሉ፣ ኡስታዞችም አሉ፣ በጣም ብዙ ነገሮች አሉ። ልንገርሽ አይደለ? ሁሉም ሰው አስተምሮቱ አንድ ነው፣ በእኛ ማለት ነው፣ በእኛ ቁርአን ማለት ነው፣ በእኛ እስልምና አንድ ነው አስተምሮታቸው። ኦኬ እሺ። የመንገድ ላይ ኢፍጣር ነብዩ አድርገውታል? ፈቅደውታል? አይደለም ቢያረጉትማ ይሄ ነገር እንትን አይሉም ነበር። በእሳቸው ጊዜ ሜቢ እኔ እንደዚህ አይነት ነገር ለምንድን ይናራቸው አላውቅም። እሺ ከመሐመድ በኋላ የነበሩ ሰሃቦች አድርገውታል? ይፈቀድ ነበር ከመሐመድ በኋላ? ቢፈቀድ ኖሮ መቃል ተገበ ለምሳሌ ይዘጋም ነበር። ኦኬ ስለዚህ እኛም ፎም እየቀጠለ የነበረው እሱን ነው። ስለዚህ መሐመድ ያላደረገው ከዛ በኋላ የነበሩትም ሰሃቦች ካልፈቀዱ ሳያደርጉ ከነበረ ይሄን አስተምሮ ከየት መጣ ነው? ኦኬ መንገድ ላይ ኢፍጣር ከየት መጣ ነው? እሺ ፎይ ተመልሷል ማለት በህብረተሰብ ደረጃ ያው ደስ ይላል ብሎ በማሰብ ነው እንጂ እንትን ያሉት ገባሽ አይደለ? ኦኬ ስለዚህ የሆነ ነገር ደስ የሚል ነገር እያየ ሃይማኖት ልታደርጉ ነው ታዲያ? አይደለም። ከሀዲሱ ጋር እኮ አሁን እየተጋጫችሁ ነው፣ እየተላጠማችሁ ነው። መጋጨት ምናምን ሳይሆን አዳምጠኝ። በእኛ ከዚህ በላይ መጋጨት አለ እንዴ? እሺ ዑመር ለምንድን ነው ጀርባህ ላይ ስገድ ያለው? ቆይ ከመንገድ ላይ ተመለሱና ጀርባ ወንድማችሁ ላይ ስገዱ ያለው ለምንድን ነው ዑመር? ለአንተ መንገድ ላይ በመስገዱ የሚቻሉ አይቻልም የሚለው ቤተ መቅደሱ ጀርባ ነው። አዳምጠኝ። ኔጌቲቭ ወይም ቤተ መቅደሱ ጀርባ ነው። አዳም ስላሴ ቤተክርስቲያን ነው። የት ቤተክርስቲያን? ኢብራሂም ደግሞ አቀላቅል እንጂ ነው። ቤተ መቅደሱ ስትል አብይ ሰው ሰገደ ነው። ከአብይ ጀርባ ነው እና አንድ ሰው 3 ሰው ጀርባ ላይ ሰገደ ልትል ነው። እንግዲህ ነብይ እንዴት ዑመርን ጠይቀው፣ እሱን የወንድም ጀርባ ላይ ስገድ ያለው ዑመር ነው። እኔን ለምን ትጠይቀኛለህ? ሜቢ እፎይ ትንሽ ቤላና እፎይ ትንሽ የተሳሳተችው ነገር ሊኖር ይችላል። ምን ብለህ ብዙ ጊዜ ጽሁፎች ሲጻፉ በድሮ ጊዜ የሚጻፉ ነገሮች ምን መሰለህ፣ በእኛ ዘመን ጄኔሬሽን የተለያዩ ናቸው። ገባ አይደለ? አሃ እኛ የምንለው እኮ ይሄንን ነው። የድሮ ጽሁፎችን እየቀየራችሁ ነው፣ እያጭበረበራችሁ ነው። ምንራችሁ እኮ ለዚህ እናመሰግናለን። ተግባባን። ድሮ የነበረውን እስልምና ሪሼፕ እያደረጋችሁት ነው፣ ህዝቡን እየሸወዳችሁት ነው። አሁን እችን ነገር ሀቢብ እችን ነገር አያችሁ፣ ነገ ተዛችን ሪሼፕ ታደርጓትና ታስተካክሏትና 5 ዓመት ሆናችኋል። አሁን ጎዳና ላይ አፍጥር ከ10 ዓመት በኋላ እነኝን አዲሶች ታጠፏቸዋላችሁ ማለት ነው። ምክንያቱም ልክ ሼክ አልባኒ
ነቢያችሁ ከሞተ ከ1300 ምናምን ዓመት በኋላ መጥቶ ሀዲሳቶችን ልክ እስልምና አንድ ባቅ የሚመቱትን ሀዲሳቶች እንዳለ እንደጣላቸው ዳይፍ ብሎ አዳዲስ ነገሮችን እንደሰጣችሁ እናንተም አሁን እነኚህ አሁን እንደሚመታችሁ ካወቃችሁ ምን ታደርጋላችሁ ማለት ነው? ከጊዜ በኋላ ትጥሏቸዋላችሁ። ለዘመኑ አይመጥኑም ብላችሁ እስልምና ወይስ አብዴት የሚሆን ሃይማኖት ነው? እኔስ ጥሩ ነው ይህንንም መናገር። እናመሰግናለን። ምን እዚህ ላይ ምን የሚከብድ ቃል አለ? መንገድ ላይ ጀርባው ላይም ተዛዝ ላይ ቢሆን ስገድ፣ መንገድ ላይ አትስገድ የሚለው ምን የሚከብድ ቃል? እሺ ተርጉም። እሺ ተርጉም። እሱ ቆይ ስትሰግድ ረድፍ መያዝ እንደዚህ ጎን ለጎን መሆን ግዴታ ነው። አሁን ግን ምንድነው? ኦቨርክራውድድ ሆኗል። ከመጠን በላይ ተጨናንቋል። መስመር መስራት አልቻልክም። ከመጠን በላይ ከተጨናነቀ መስጊዱ አለ። መፍትሄው ምንድን ነው ያለው? መንገድ ላይ ስገዱ ወይንስ የወንድም ጀርባ ላይ ስገድ? ኦኬ። ስለዚህ ሱናውን ሀጀሩን ስላልፈለጉን አሁን መንገድ ላይ የሚሰግዱት እያልከን ነው። እናመሰግናለን። ይችን ቀላል ድራማ እንዴት እኔ በሁሉም ቆይ በየትኛውም ሎጂክ ብትሄድ መታ አለው እኔ ከኔ አታመልጥም። ዊች ሚንስ ለምን መሰለህ? ዊች ሚንስ ምን አለን አሁን? እሱ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ ሀጀር ስለሚያስገኝ ነው። ትልቅ ስጦታ፣ በረከት፣ ጸጋ ስለሚያስገኝ ነው። ስለዚህ ውድ ሙስሊሞች ትልቁን ስጦታ አላህ እንዲሰጣችሁ ነው የምትፈልጉት ወይንስ ትልቅ ስጦታ ለመሰጠትን ነው የምትፈልጉት? መንገድ ላይ የወጣችሁት ትልቁን ስጦታህን አንፈልግም ብላችሁ ነው ማለት ነው። ኮንትራዲክሽን ከቅድሞቹ ልጆች ጋር ካሉት ጋር ቅድም ካሉት ጋር ኮንትራዲክሽን። አሁን እሱ ማንን ለመሸሽ ብሎ ነው ይህንን ያመጣው? የኡመርን ንግግር ለመሸሽ ብሎ ኡመር መንገድ ላይ ከምትሰግዱ ይልቅ የወንድሞቻችሁ ጀርባ ላይ መስጊድ ውስጥ ገብታችሁ ስገዱ ያለውን እሱን ለመሸሽ ምን ብሎ አመጣው? አይ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ አጀር ስለሚያሰጥ ትልቅ ጸጋ በረከት ስለሚያስገኘ ነው። እናመሰግናለን። እኛም እያልን ያለ ነው። ስለዚህ የአላህን ትልቁን በረከት አንፈልግም ብላችሁ መንገድ ላይ ወጥታችኋል ማለት ነው፣ እንደ እስልምና አስተምሮ። ይሄ ብቻ ሳይሆን ደግሞ ኢኖቬሽን ነው። ኢኖቬሽን ደግሞ ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ጋን የሚከት ነው ብሏል ነብያችሁ። እናመሰግናለን። እሺ ጨረስክ? ሌላ የምጠይቅን ጥያቄ ያለ? ሲጀመር ለእኛ እድል እንደማሰጠን አውቃለሁ፣ ግን እስቲ ሌላ የምጠይቆ ካለ መልስ ምሰጠን። ምንም የመለስከው ስለሌለ እኮ ነው። አንተ ኢብራሂም የምትለዋለህ? ጥያቄ ተመለስክልኝ። ጥያቄ ነበር። ቅድሚያ እዚህ ላይ የምትለዋለህ? እዚህ ላይ የምትለዋለህ? እኔ ምንም የለኝም፣ የምለው ነገር የለኝም። ደጋፊም ተቃዋሚም ነህ? የትኛው ነህ አንተ? ከሚደግፉት ከሚቃወሙት? ከሁሉም የለውበትም። ግዴታ ነዋ። ምክንያቱም ነብዬ እንዲህ ብሏል እኮ አዲስ ፈጠራ ላይ በተያያዘ ምን ብሏል ነብዬ? ምን ብሏል ነብዬ? አለመቃወም ወይንም ደግሞ ለዛ ተባባሪ መሆን አላህ እንዲረግምህ ያደርግሃል በቢዳ ላይ። ይህንን ታውቃለህ። ኢኖቬሽን ጥማ ስለሆነ የማታውቁትን ደግሞ አትናገሩ ይላል። የማታውቁትን ደግሞ አትናገሩ ዝም በሉ ስለሚል በዛ ነው እኔ የምሄድ። ስለዚህ አላውቀውም። ለምን እንዴት ሳታውቅ እስካሁን ድረስ? እኔ አላውቅም። ኦኬ ነብይ አዞታል? አላዘዘውም። ኦኬ ነብይ አላዘዘውም። ቁርአንስ አዞታል? አላዘዘውም። ግን ኃይለ ስራው
ብቻ እሱን እኔ የምችል አይደለሁም አልኩ እኮ። እኔ ልጠይቅ ነው እንጂ መልስ ልሰጥ አይደለም የገባው። እሺ ነብዩም አላዘዘው ቁርአንም አላዘዘው። ስለዚህ ኦርቶዶክሳውያን አድርገዋል። እኛ እንዴት ይቅርብን ነው። ኮዚያ እንኳን ደህና መጣሽ ድጋሚ። ፎዚያ አለሽ? ሰላም ነው ኑር። ሁሱ ጋር የውይይት ጥሪውን ተቀብላችኋል? መቼ ነው የሚለውንስ ለማወቅ ፈልገን ነበር። አሁንም ከፈለገኝ እኔ መግባት እችላለሁ። በኤኒ ታይም መግባት ከፈለገ ኤኒ ታይም። አክቹዋሊ የሚመጥን አይደለም። እናንተን ሪስፔክት ከማድረግ ነው። ምንም የሚያውቀው ነገር የለም። ለእናንተ ስል ግን 24 አወር ገስት መግባት ከቻለ ለእናንተ ስል፣ ምክንያቱም አንድ ዲቤት ከኔ ጋር ቢያደርግ በትንሹ ከ20 ሺህ በላይ ሙስሊሞች ያዳምጣሉ። የእስልምና ጉድ አሳያችኋለሁ። ለዛ ብቻ እንጂ 6ኛ ክፍል ብዙም አስፈላጊም አይደለም። ኤኒዌይስ ቶፒኩ ላይ ታወራለህ ወይንስ የሚፈልገኝ ከሆነ አሁን ኮስት ገባለታለሁ። አጥቤ ጨምቅ ያስጥቼ የምትመኩበት ስለሆነ እሱ የምፈልገው እሱ የሚያውቅ ነገር ሆኖ ሳይሆን 5000 ብለው ድራማ የሰሩለት ኡስታዞችን ማሳፈር ስለምፈልግ ማለት ነው። አሁን እንዳፈሩ አውቃለሁኝ። አሁን እንደተሸማቀቁ አውቃለሁ። እነሱን ደግሞ እንዴት መምታት እንዳለብኝ ላሳያቸው ማለት ነው የምፈልገው እንጂ ከ6ኛ ክፍል ካቆመ ስለ ሳይንስ እንኳን ቢጠየቅ ምንም ሊመልስ ማይችል ሰው ጋር ከዛ በኋላ ውይይት ማድረግ ስማች ውጤታማም አይደለም። ምንም አያስፈልግም። ሲጀመር የሚመጥነንም የለም እዚህ ሶሻል ሚዲያው ላይ አሁን ባለው ሁኔታ። ባለፈው ማነው የሚባል ቤላ ታስታውቂያለሽ? በቃ የሚመጥን ማምጣት አልቻልንም። ታሁን በኋላ ያለን ቁጭ ብለን ከስር መማር ነው ያለው ልጅ ቃል ወይንም ቤላ የምታስታውሱ ከሆነ ከባለቤቱ ጋር ለአንተ የሚመጥን አላገኘንም። ጉራ ሳይሆን ሪስፔክት አደርጋለሁ ራሴን። ሁሉም ኡስታዞቻችሁ አጤራ ነው ጭንቅላታቸው። በሰርች ነው የሚያመጡት። አጤራ ነው የሚያመጡት። ተሸናፊም እኮ ሁሌም አጤራ ነው እንጂ እያቸው ቤታቸው ላይ የሆነ የተቀባባሽ ነገር ላል የሚያሳያችሁ ከዛ 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 የተቃረመች ማለት ነው። እኛ ስትሬት እናንተ ቼክ የምታደርጉትን ፋይል ነው የምንሰጣችሁ። እኛ ጥቅሱን ትይዛለህ፣ ይኸው ተከፍቶል ፊት ለፊት ሄደህ ቼክ ማድረግ ትችላለህ። ሁሉም መረጃ ደብቀን ከዛ ከዛ አድርገን ቀባብተን አንጥተን እናንተ የምናጭበረብረው የለንም። ፊት ለፊት ነው የሚከፈተው። ጥቅስ ነው የምንጠቅሰው። በዚህ ነው የምንንቀሳቀሰው እንጂ በፒዲኤፍ አይደለም የምንንቀሳቀሰው። እዩ ቤታ ልዩነታችንን ብቻ እዩ። የተቀባባይ ፒዲኤፍ ነው ጭንቅላታቸው። ፒዲኤፋቸውን ብነጥቋቸውና እንትን ብትሏቸው የሉም ሁሉም ማለት ነው። ከዛ ሰርች አድርገው ነው የሚያመጡት የሆነ እንትን ብለው ማለት ነው። ፈልገው የሆነ ጽሁፍ ጽፈው እንዲህ የሚል የቱ ጋር ነው የሚገኘው ምናምን ነገር እና ኤኒዌይስ በዋናነት ድራማ የሚሰሩ ኡስታዞች ግን ዚስ ማች አስፈላጊ አይደሉም። አሁን ኦዲየንሱም ንቆ ትቷቸዋል። ዚስ ቦታ ስለነሱ ማውራት አያስፈልግም።